ሰላም ሰላም፣ እንዴት ናችሁ? የወርቅ የዩቱብ ተከታታዮች ጓደኞች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ስራ መጥቻለሁ ውዶቼ። ዛሬ የማሳያችሁ የፊኖ ዱቄት እንጀራ አገጋገር ነው። ማለት ከእርሾ አሰራሩ ጀምሮ ከአሁን በፊት እንጀራ ስጋግር ያሳየሁት ፓርት እርሾ እስከ አሰራሩ አላሳየኋችሁም። ዛሬ ደግሞ ከእርሾ አሰራሩ እስከ ያገጋገሩ ድረስ አሳያችኋለሁ ውዶቼ። በዚህ አጋጣሚ ደግሞ ለምታበረታቱኝ ልጆች፣ ጥሩ ጥሩ ኮሜንት ለምትጽፉልኝ ልጆች በጣም አመሰግናለሁ። አሁንም አብራችሁኝ ሆኑ ማለት ፈልጋለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ አሰራሩ እንሄዳለን። እኔ እርሾውን ለመስራት እዚህ ላይ ዱቄት ነፍቼ አስቀምጫለሁ የሚበቃኝን ያህል። እዚህ ላይ ካሜራ አለኝ። እኔ እና የምጠቀመው ይሄ ካሜራ አለኝ። እዚህ ላይ ደግሞ ውሃ አለኝ፣ ትንሽ ውሃ አለኝ እዚህ ላይ። አሁን መጀመሪያ ዱቄቴን እጨምራለሁ እዚህ ላይ። እሺ ውዶቼ፣ ዱቄቴን ጨምሬ ውሃ ጨምሬበታለሁ። የሚበቃኝን ያህል ውሃና 2 የሻይ ማንኪያ ይሄን ካሜራ ተጠቅሜያለሁ። 2 የሻይ ማንኪያ ማለት ነው። እና ይሄን በዚህ መልኩ ተዋለሁ። እኔ በዚህ መልኩ ትቼው አንድ ቀን አሳድረዋለሁ። አሁን ላይ ጠዋት ነው እርሾውን የሰራሁት። ነገ ጠዋት ደግሞ ዱቄቱን አምሻወቃለሁ። ነገ ደግሞ ያለውን ነገር አብረን እናያለን። ከአንድ ቀን በፊት እርሾ አሳይቻችኋለሁ፣ እርሾ እንዴት እንዳዘጋጀሁኝ። አሁን እንደዚህ ሆኖልኛል። በዚህ መልኩ እርሾ ቦክቶ እንደዚህ አጥሎልኛል ማለት ነው። እናንተም እርሾ ልክ በዚህ ቦክቶ ልክ እንደዚህ አይታችሁታል። እስከዚህ ድረስ ቦክቶ እስከዚህ ድረስ ኩፍ ብሎ ነበር። ከዛን ወርዶ ነው እንደዚህ ያጠለለው ማለት ነው። እና እንደዚህ ካልሆነ አታብኩተኛ ይወጣላችሁ ማለት ነው። እንደዚህ እስከሚሆን መጠበቅ አለባችሁ። አሁን እኔ እርሾዬ ስለደረሰልኝ ሊጡን አቦካለሁኝ። እዚህ ላይ የሚበቃኝን ያህል ዱቄት አለኝ፣ የፊኖ ዱቄት። እዚህ ላይ ጎድጎድ ያለ መጥበሻ አለኝ። አሁን ዱቄቴን ቢያንስ 15 ደቂቃ ያህል አምሰዋለሁኝ። በደንብ ቀንሳችሁ ምድጃችሁን ማለት ነው። በደንብ ቀንሳችሁ እስከ መጨረሻ ፓርት አድርጋችሁ መስውተኝ። አሁን ወደ ማመሱ እንሄዳለን። በዚህ መልኩ እያመስኩት ነው። በነገራችን ላይ ሲታመስ ፊኖ ዱቄቱ በጣም የሚጓጎል ጸባይ ያለውና እናንተ ካማመሳችሁ ከማቡካታችሁ በፊት እንፉት። ካልነፋችሁት በጣም ያስቸግራልኝ ስለሚጓጉል። አሁን ትንሽዬ እያመስኩት ነበርና በጣም ይጓጉላል። ስለዚህ እናንተ ሳትነፉ እንዳታቦኩት ሊጣችሁን። እኔ እንደዚህ እያመስኩት ነው። ይሄው ከለሩ ራሱ ቀይሯል አይደለ? ቅድም ታሳያችሁና አሁን ያለው አንድ አይደለም። ከለሩ ራሱ ይሄው ተቀይሯል ከለሩ። አሁን ትንሽ ይቀረዋልኝ። እንደዚህ አመሰዋለሁ በደንብ። የሚበቃውን ያላመሰዋለሁ። እኔ ጋዜን እስከ መጨረሻ ቀንሼ ነው እያመስኩት ያለሁኝ። እና ውዶቼ እኔ በሰራሁት መሰረት ከሰራችሁት ይወጣላችኋል። እኔ ብዙ ስላጋጠመኝ ነው እንደዚህ። ብዙ ጊዜ አይወጣልና ምናምን የምትሉ ልጆች አላችሁና ይወጣል። ደግሞ ማንኛውም ፊኖ ዱቄት ይሆናል፣ ማንኛውም ማለት ነው። ግዴታ አንደኛው ሌጋቶ የሚሆነው አለ አይደለ? ሌጋቶ የሚሆነው ዱቄት እሱ ብቻ ሳይሆን ማንኛውም ፊኖ ዱቄት ይሆናል። እኔ ማንኛውንም ነው የምጠቀም፣ ያገኘሁትን ፊኖ ዱቄት ቤት ውስጥ ያለውን ነው የምጠቀመውና ሁሌም ቆንጆ ነው የሚሆንልኝ። እሺ ቤተሰብ፣ እኔ አሁን በደንብ አምሸዋለሁ ለ15 ደቂቃ ያህል። አይታችሁ ከሆነ ቀድም ያለው ከለር እና አሁን አንድ አይደለም። ከለሩ በጣም ልዩነት አለው። አሁን ከለሩ ኖርማል የጤፍ ዱቄት ነው የሚመስል እንጂ ነጭ ዱቄት አይመስልም። እና ይሄን ያህል ከሆነልኝ እተወዋለሁ። ቢያንስ 3 ደቂቃ ተወዋለሁ፣ ትንሽ እስከሚበርድልኝ። በደንብ መቀዝቀዝ የለበትም። እያሞኩኝ ነው። ለብ ያለ ውሃ ያስፈልገኛል። አሁን ትንሽዬ ቆይቼ እመለሳለሁ። አብርጄው ትንሽ ቆይቼ እመለሳለሁ። አሁን ደግሞ ዱቄቱን ትንሽ አብርጄው እና ፍቼው ተመልሻለሁ። እዩ መንፋት የሚጠቅመው ለዚህ ነው። ይሄን ዱቄቱን ይሄ ነጭ ዱቄት ሲታመስ በጣም ይጓጉላልና መጨረሻ ላይ ይሄ ወጥቷል።
አሁን ይሄን አልፈልገውም። አሁን በመቀጠል ወደ አቦካኩ እንሄዳለን። እዚህ ላይ የተወሰነ ውሃ ጨምራለሁ። ትንሽ ለብ ያለ ውሃ ነው። ከዛም ዱቄቴን እጨምራለሁ። ዱቄቱ ሲታመስ ከለሩ እንዴት እንደቀየረ አሁን ኖርማል የጤፍ ዱቄት ነው የሚመስለው ከለሩ ማለት ነው። የነጭ ዱቄት አይመስልም። ሁሉንም ዱቄት ጨምሬያለሁ ውዶች። እጄን ታጥቤ መጥቻለሁ። አሁን ወደ አቦካኩ እንሄዳለን። እሺ ውዶች፣ በነገራችን ላይ የፍኖ ዱቄት በጣም መታሸት ይፈልጋል። እንደ እንትኑ አይደለም፣ እንደ ጤፍ ዱቄት አይደለም። ጤፍ ዱቄት እንደምንም አድርገን ብናሸው ስለሚቆይ ስለሚያደርግ ቆንጆ ነው የሚሆንልን ማለት ነው። መታሸት አይፈልግም ማለት አይደለም፣ ግን እንደ ጤፉ አይደለም። ይሄ በደንብ መታሸት ይፈልጋል እና በደንብ አሽቼው እመለሳለሁ። በዚህ መልኩ አብኩቼው ተመልሻለሁኝ። አሁን የማደርገው በደንብ የሚበቃውን ያህል ስላሸሁትኝ አቀጥነዋለሁ ማለት ነው። እስከ መጨረሻ ድረስ እስከሚጋገር እስከሚሆንልን ድረስ አቀጥነዋለሁ ማለት ነው። አሁን እኔ በምፈልገው መጠን ሆኖልኛል ቅጥነቱ ማለት ነው። ልክ እንደዚህ ነው መሆን ያለበት። እንደ ጤፉ አይደለም፣ ወፈር አድርገን አብክተን አይደለም የምንተወው። ልክ እንደዚህ ቀጭን መሆን አለበት። አንዳንዴ ልታቀጥኑ ስትሉ ውሃ ብዙ አትጨምሩበት። ቶሎ ትንሽ ትንሽ እያደረጋችሁ ጨምሩበት። እንደዛ ካልሆነ ይጓጉልባችኋል። እና ይሄን ይመስላል ሊጥ አቦካኩ። ሲቦካ ደግሞ እንጀራው ምን እንደሚመስል አብረን እናያለን። ሰላም ሰላም ውዶቼ፣ በድጋሜ ተመልሰን ተገናኝተናል። ከሁለት ቀን በኋላ ማለት ነው። ሊጡን ካቦካሁት ከሁለት ቀን በኋላ ተመልሻለሁ። ሊጡ በደንብ ቦክቶልኝ እኛ ጋር ደግሞ በጣም ሙቀት ነው እና አሁን ሁለት ቀን በጣም በቂው ነው። በዚህ መልኩ ቦክቶልኛል። አሁን ወደ መጋገር እንሄዳለን። እኔ በመጥበሻ ነው መጋግረው። የኔ መጥበሻ ይሄ ነው። መጥበሻዬን ጥጃለሁ እዚህ ላይ። እናንተ እዚህ ላይ ደግሞ በዘይትም ማሰስ ትችላላችሁ መጥበሻው። ነገር ምንም አላደረገበትም። በጣም ለስላሳ ነው መጥበሻው ማለት ነው። ምንም አያስፈልገውም። ምናልባት አንዳንዴ ብዙ ከጋገራችሁ የሆነ ብዙ እንጀራ ጋገራችሁ ከሆነ ትንሽዬ ማለት ትንሽ ጋገራችሁ በሶፍት ትንሽ አስሱትኝ ማለት ነው። አሁን ሊጥ አደረኩኝ መጥበሻዬ ላይ እንደዚህ በዚህ ማለት ነው። እንደዚህ የማደርገው ሶሪ ያውራት እየቀረጥኩ ስለሆነ ብዙም አይመችም፣ ግን እንደምንም አሳያችኋለሁ። ያው የመጀመሪያችን እንጀራ የመጀመሪያው ብዙም ዋው አይሆንም፣ እየቆየ ነው ቆንጆ የሚሆነው። የመጀመሪያው ይሄን ይመስላል። ከዛም በቂና እንከድናለን። ላይ ደግሞ እኔ ጨርቅ አለኝ፣ ንጹህ ጨርቅ አለኝ። እንጀራውን ጋግሬ መጀመሪያ እዚህ ላይ አድርገዋለሁ። እዚህ ላይ እያንዳንዱን ደርድሬ መጨረሻ ላይ ነው ከአንድ ላይ ማስቀመጠው። ምክንያቱም እንደ ጤፉ አይደለም ይሄ። ወዲያውኑ ካደራረጋችሁትኝ እንትን ይላል፣ የሆነ ምንድነው ይያያዛል። እንደ ጤፉ አይደለም። ልጆች የመጀመሪያው እንጀራ በዚህ መልኩ ሆኗል። ይሄው የመጀመሪያው እንጀራችን ይሄን ይመስላል። እሺ ውዶች፣ እንጀራችን በዚህ መልኩ እየጋገርኩኝ ነው። በጣም ነው የሚያምረው። ዋው ነው በቃ። ይሄ እንጀራ አሁን ከጤፍ በምኑ ይተናነሳል? ከጤፍ በምንም አይተናነስ አይደለም። አሁን ቀጣዩ እንጀራችን ቀባዩ አንዳንዴ ያለበት ምጣዱም ሆነ መጥበሻውም ሆነ ማለት ነው ድምቅ ካላለ እንደዚህ አይነት ፍትፍት ያለ እንጀራ ይወጣላችሁ ይሆናል አይደል? አይኖች ጭንሙስ ያለ ነው የሚወጣላችሁ ማለት ነውና እንጀራ ስትጋግሩ ብዙ ጊዜ መጥበሻችሁ
ግግር ግግር ማለት ትችላላችሁ ቶሎ ቶሎ ማለት ነው። ይሄ ወዶች ደግሞ ምንም አያስቸግርም። ውጥጥ 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 ነው የሚለው። ይሄው የላኛው እንጀራችንም በዚህ መልኩ ወጥቶልናል። እሺ ውዶች አሁን እንጀራውን በዚህ መልኩ ጋግሬ ጨርሻለሁ። ሁሉንም እንጀራውን ማለት ነው። እና ከመጀመሪያው ጀምራችሁ ልክ እኔ እንዳደረግኩት አድርጋችሁ ከጋገራችሁት ይህን የመሰለ ቆንጆ እንጀራ ትበላላችሁ። ግዴታ ጤፍ ዱቄት አይደለም፣ ቤት ውስጥ ባለው ዱቄት ማንኛውም ዱቄት ይሆናል። እና የዛሬው ቪዲዮ ይሄን ይመስላል ውዶች። ከወደዳችሁት ላይክ እያደረጋችሁ አበረታቱኝ። አዳዲሶች ካላችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።